ከ8 ዓመታት በፊት ይህች ምድር በድርቅ በተራቆቱ ተራሮችና በበረሃማነት ስጋት ውስጥ ነበረች። ከኋላ የምንመለከተው ሜዳ ከዚህ ቀደም የሀረማያ ሐይቅ የሚገኝበት የነበረ ቢሆንም በአሁኑ ወቅት ሐይቁ ሙሉ ለሙሉ ደርቋል። የደረቁ ወንዞችና የተስፋ መቁረጥ ስሜት ሰፍኖ ነበር። የከርሰ ምድሩም ውሃ እየወረደ ነው ያለው። ዛሬ ግን ታሪክ ተቀይሯል። አንዲት ትንሽ ዘር የተራቆተችን ምድር ወደ አረንጓዴ ገነትነት እየቀየረቻት ነው። ይህ በአጋጣሚ የተፈጠረ ተአምር አይደለም። በሚሊዮኖች የሚቆጠሩ እጆች በአንድነት የተከሉት፣ በላባቸው ያጠጡት ታላቅ የህያውነት ጉዞ ነው የአረንጓዴ አሻራ ንቅናቄ። ለመሆኑ ይህ ታላቅ ብሔራዊ ፕሮጀክት ባለፉት 7 ዓመታት ውስጥ ምን ውጤት አመጣ? ኢትዮጵያስ ምን ያህል ተለወጠች? አሃዞቹ ምን ይነግሩናል? የኢትዮጵያ የአረንጓዴ አሻራ እውነተኛ ታሪክ ልክ እዚህ ጋር ይጀምራል። ዛሬ የምንተክለው ችግኝ የነገው ትውልድ ተስፋ ነው። ስለ ነገ አብዝተን አንጨነቅም፣ ምክንያቱም የነገውን ተስፋ ዛሬ አብረን እየተከልን ነው። በ2011 ዓመተ ምህረት የተጀመረው ይህ ንቅናቄ ዛፍ ከመትከል ባለፈ ተስፋን እንትከል በሚል መሪ ቃል የተፈጥሮን ሚዛን ለመጠበቅ የተነሳ ታላቅ የህዝብ ማዕበል ነው። በየዓመቱ ከ20 ሚሊዮን በላይ ዜጎች ዘመቻን ብቻ ሳይጠብቁ የክረምቱ ወራት የህይወታቸው አካል በማድረግ አሻራቸውን አኑረዋል። ይህ ጉዞ በስሜት ብቻ ሳይሆን በሚያስደምሙ ቁጥሮችና ተግባራት የተሞላ ነው። ባለፉት 7 ዓመታት ብቻ ከ48 ቢሊዮን በላይ ችግኞች መሬት ላይ አርፈዋል። ይህንን ቁጥር 65 ቢሊዮን ለማድረስ ግብ ተይዟል። ከ120 ሺህ በላይ የችግኝ ማፍያ ጣቢያዎች በመላው ኢትዮጵያ ተቋቁመው ለአካባቢ ስነ ምህዳር ተስማሚ የሆኑ ሀገር በቀል ዛፎችን አፍርተዋል። ይህ የማይታመን የህዝብ ርብርብ የደን ሽፋንን በአጭር ጊዜ ውስጥ ከ17.2 በመቶ ወደ 23.6 በመቶ በከፍተኛ ፍጥነት አሳድጎታል። ከ15 ሚሊዮን ሄክታር በላይ የተራቆተ መሬትም መልሶ አገግሞ አረንጓዴ ለብሷል። ውጤቱ ዛፍ ማብቀል ብቻ አልነበረም። የተራቆቱ ተራሮች ሲያገግሙ የአፈር መሸርሸር ቆመ፣ የከርሰ ምድር ውሃ ሞላ፣ የደረቁ ወንዞችና ምንጮች እንደገና ውሃ ማመንጨት ጀመሩ። ይህም የዝናብ መጠንን በማስተካከል የድርቅና የጎርፍ አደጋዎችን በመቀነስ ግዙፍ አቅም ፈጥሯል። በኢኮኖሚው ዘርፍስ ይህ ንቅናቄ ለወጣቶችና ለሴቶች ከ767 ሺህ በላይ አዳዲስ አረንጓዴ የስራ ዕድሎችን በመፍጠር የዜጎችን ህይወት ቀይሯል። በተለይም የደን ዛፎችን ብቻ ሳይሆን እንደ አቮካዶ፣ ማንጎ፣ ፓፓያና አፕል ያሉ የፍራፍሬ ችግኞችን ማካተቱ የምግብ ሉዓላዊነትን እያረጋገጠና በምግብ ራስን የመቻል ታላቅ ጉዞን እውን እያደረገው ይገኛል። ዓለም ስለ አየር ንብረት ለውጥ በየዓመቱ በስብሰባ አዳራሽ ብቻ በሚወያይበት በዚህ ዘመን ኢትዮጵያ በራሷ አቅምና በዜጎቿ ጉልበት ከንግግር ባለፈ ተግባራዊ እርምጃ መውሰድ ይቻላል የሚል ትልቅ ትምህርት ለዓለም ሰጥታለች። ለዚህም ነው የተባበሩት መንግስታት የምግብና የእርሻ ድርጅት ፋኦ ከፍተኛውን ዓለም አቀፍ ሽልማት ያበረከተው። የአፍሪካ ህብረትና የታላቁ የአፍሪካ አረንጓዴ ግንብ አባል ሀገራት ይህንን ሞዴል በማጣቀሻነት እየተጠቀሙበትም ይገኛሉ። ይህ ፕሮጀክት ማንም ሰው በበረሃ ላይ ዛፍ መብቀል አይቻልም ሲል፣ እኛ ግን ተባብረን አፈሩን አርሰን ተስፋን አበቀልን። ዛሬ ላይ ተባብሮ የተተከለው ችግኝ የትናንት ቁስልን ትቶ ስለ ነገ ተስፋ በጋራ ለመስራት የተዘረጋ የወል ትርክት ነው። አብሮ ማልማት፣ አብሮ መበልጸግ።